ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞችን የሩቅ ጓደኞችን ከልብ ይቅርታ መጠየቅ እፈልጋለሁ። ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለውም። ነገሮች እስኪጣራ አትቸኩሉ። ልጁ አሁን እሷ በመሞቷ ደስተኛ ይመስላችኋል? በቃ የሚደሰት የሚረካ ይመስላችኋል? ይሄ ልጅ ወጥቶ ጭንቅላቱ ሰላም የሚሆን ይመስላችኋል? አንዳንዴማ እንደ ሰው ቆም ብሎ ማሰብ አሪፍ ነው። የፈለገው እናቷም ልጄ በፍጹም ራሷን ልታጠፋ አትችልም፣ ለመኖር የምትጓጓለት ልጅ እንዳላት ነፍሰ ጡርም እንደሆነች ነግራኛለች። በቅርቡም የልጅ ልታሳየኝ ከፍተኛ ፍላጎትና ፍቅር እንደነበራት በደስታ እየገለጸችልኝ ነበር። ታዲያ እንዴት ልጅሽ ራሷን ከ5ኛ ፎቅ ወርውራ ገደለች ትሉኛላችሁ? ሪሌሽንሽፓቸው ላይ በተደጋጋሚ ቀጠቅጣት ነበር፣ በተደጋጋሚ ደበድባን ነበር። ሴቶች አያርማችሁ፣ አንተ ነው የገደልካት፣ አንተና እህት ናችሁ የገደላችኋት። ሀዩን እንዴት ነህ? ስለ አንዷለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበረን እና በጣም አቢዩዝ ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለውም። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይህንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር ይመስለኛል። ቀነኒን የገደላት 100% አንዷለም ነው ትላለች። ልሞት 15 ቀን የቀረኝ ብል ማን ያምነኛል? ከልቤ ነው። ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞችን የሩቅ ጓደኞችን ከልብ ይቅርታ መጠየቅ እፈልጋለሁ። ለችኝ 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ። በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል። ጊዜ ብናሳልፍ ደስ ይለኛል። አንዷለም ጎሳ በፖሊስ ተከቦ በቀብር ስነ ስርዓቱ ላይ ተገኘ። አዱኛ ዋቆ የቀነኒ አባት የልጄ ደም እንደ ሀጫሉ ደም ፈሶ እንዳይቀር አደራ ሲሉ መልእክታቸውን በቀብር ስነ ስርዓቱ ላይ አስተላልፈዋል። ዮኒ ማኛ ከቀድሞ ከአንዷለም ኤክስ ፍሬንዱ ወይ ደግሞ ከቀድሞ ጓደኛው ፍቅረኛው ማለት ነው የተለከለትን መልእክት እንደዚህ አቅርቦታል። በነገራችን ላይ ዮኒ ማኛ ብዙ መልእክቶች እየደረሱት እንደሆነ ነው እየተናገረ ያለው እና ድምዳሜውንም አንዷለም እና እህቱ ናቸው የገደሏት ወደሚል ደርሷል። ምንድን ነው እሱ እንግዲህ ምን አይነት መልእክቶች ቢደርሱት ነው እንደዚህ ጨክኖ እከሌ ነው የገደላት ወደሚል የደረሰው? በተጨማሪም ደግሞ ይህ ጉዳይ መጣራት አለበት። እኔም በግሌ መረጃ አለኝ። ወላጅ እናቷ እንደመሆኔ በርካታ ጉዳዮችን አውቃለሁ። ቀነኒ ከዚህ ቀደም ከፍተኛ ድብደባ ይደርስባት ነበረ፣ ማስፈራሪያም ደርሶባታል። ነገር ግን ሁሉን ተቋቁማና ችላ ለመኖር ፍላጎቱ ነበራት። ልጄ በፍጹም እንዲህ ያለ አስነዋሪ ነገር አታደርግም። የልጅ ልታሳየኝ ወራትን እየጠበቀች ነበር። ይህንን ድብደባ ይደርስባት ነበረ፣ ማስፈራሪያም ደርሶባታል። ነገር ግን ሁሉን ተቋቁማና ችላ ለመኖር ፍላጎቱ ነበራት። ልጄ በፍጹም እንዲህ ያለ አስነዋሪ ነገር አታደርግም። የልጅ ልታሳየኝ ወራትን እየጠበቀች ነበር። ይህንንም በደስታና በመው
ሳትቦረቅ በርካታ ጊዜያቶችን በደስታ ትጠብቅ ነበር ስትል ወላጅ እናቷ ገልጸዋል። በአቅራቢያዋ የሚገኙ ይህንን ጉዳይ የሚያውቁ በርካታ ግለሰቦች መረጃውን ይፋ አድርገዋል። የአሟሟቷ ጉዳይ በርካቶችን ያስገረመና እንቆቅልሽ የሆነ ሲሆን አሁን ላይ መርማሪ ፖሊስ ያገኘው አደገኛ መረጃ እንዳለም ተገልጿል። ወላጅ እናቷም ልጄ በፍጹም ራሷን ልታጠፋ አትችልም፣ ለመኖር የምትጓጓለት ልጅ እንዳላት ነፍሰ ጡርም እንደሆነች ነግራኛለች። በቅርቡም የልጅ ልጅ ልታሳየኝ ከፍተኛ ፍላጎትና ፍቅር እንደነበራት በደስታ እየገለጸችልኝ ነበር። ታዲያ እንዴት ልጅሽ ራሷን ከ5ኛ ፎቅ ወርውራ ገደለች ትሉኛላችሁ? ስለ ቀነኒ አዱኛ ለመናገር ነው የመጣሁት። ቀነኒ አዱኛ በመሞቷ በጣም አዝነናል። ብዙዎቻችን አዝነናል። ጥሩ ልጅ ነች፣ መስራት የምችልበት ብዙ ነገር መቀየር የምችልበት ጥሩ ነገር ላይ ያለች ልጅ ነው። እንደዚህ ደስተኛ የነበረች የምትጫወት ልጅ ነው እንዲሆን የሰማ ነው እና ብዙዎቻችን ተሰምቶናል፣ አዝነናል። አንዱዓለም ጎሳም ደግሞ ወንድማችን ነው፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው እና አብረው መሆኑ አግኝቻቸው አውቃለሁ። ያየኋቸው ጥሩ ሰዓት ሲያሳልፉ ጥሩ ጊዜ ላይ እያሉ ነው ያገኘኋቸው። ከዛ በኋላ ምን አፕን እንዳደረገ አላውቅም እና ብዙዎቻችሁ አሁን ህግ ይዞታል ጉዳዩን። ህግ አጣርቶ ይፋ እስከሚያደርገው ድረስ መቸኮል የለብንም። ጥፋተኛም ሆነ አልሆነም እስቲ እኔ አንቸኩል። ይሄ ልጅ አልተጎዳም ማለት አይደለም። የሰው ልጅ ምን እንደሚሰራበት አታውቁም። አንዱዓለም በጣም ሀምብል ልጅ ነው፣ ጥሩ ልጅ ነው፣ የዋህ ልጅ ነው። ምን እንደተደረገበት አላውቅም። ሴት ላይ ጓደኛዬ ላይ እንደዚህ አይነት ነገሮች ስሰማ ሲነገር ሚዲያ ላይ ሳይ አሮን ነው ማላውቀው አንዱዓለም ነው እየሰማ ያለሁት እና በጣም አዝነናል ብዙዎቻችን። ግን ልጁን እንደዚህ እንደ ጭራቅ ምናምን አድርጋችሁ አታውሩ። ስታቁት እኮ ሲዘፍን ነው። አብዛኞቻችሁ በጥሩ ዲሲፕሊኑ ታቁት አላችሁ። የሆነ ሰዓት የሚባለው የሚቀየረውን አንዱዓለም አላውቀውም። ገባችሁ አይደለ? ስለዚህ ነገሮች እስኪጣራ አትቸኩሉ። ልጁ አሁን እሷ በመሞቷ ደስተኛ ይመስላችኋል? በቃ የሚደሰት የሚረካ ይመስላችኋል? ይሄ ልጅ ወጥቶ ጭንቅላቱ ሰላም የሚሆን ይመስላችኋል? አንዳንዴማ እንደ ሰው ቆም ብሎ ማሰብ አሪፍ ነው። የፈለገ ይሆን ማንም ቤት እኮ ነው ባልና ሚስት፣ እናትና አባቶቻችንም እኮ ይጋጫሉ ምናምን አፕን ያደርጋል። ብዙ ሰው ብዙ እንዲህ አይነት ችግር ሁሉም ቤት አለ። እሷ ታዋቂ መሆኗ እሱ ታዋቂ መሆኑ ነው እንጂ የተጋነነው ብዙ እንዲህ አይነት ነገር በየቀኑ አፕን ሲያደርግ ነው የምናየው። እና እስቲ አንቸኩል ያለውን ነገር እኔ ትናንትና አይቻለሁ። በጣም አዝኗል። በቃ ያስታውቃል ፊቱ ላይ የነበረው ነገር። ቀብር ቦታ ላይ ነበርኩ እጄ ከጓደኞቼ ጋር ቀብሬ ነው የመጣሁት እና በቃ የነበረው ነገር በጣም ያሳዝናል። እና እንትን አንበል፣ አንቸኩል። ዮኒ ማኛም እያረጋጋው ገባ፣ እያረጋጋው ቸኮል አትበል። አጫሉ ላይ ምን እንዲህ ተጣድፈ ነበረ ገባ። አትጣደፍ ሰውን እንትን ለማለት። የአንተ ችግር ይገባኛል ከማን እንደሆነ ከአንዱዓለም አይደል። ለኦሮሞ ያለንም ጥላቻ አገኘሁ አውቀዋለሁ። እንኳን ምክንያት አግኝታ አይደለም ላይክ ለሴት እንደ ማናችንም ለሴት እናዝናለን። ሁላችንም እኮ ያራዳ ልጅ ነን። ያራዳ ልጅ ሆኖ ሴት ላይ ክፉ የለም። ገብተዋል አይደለ? ስለዚህ አረጋጋው ብራዘር፣ አረጋጋው። ሌላ አይደለም ላይክ እኔ አሁን ያለሁበት ሙድ ሌላ ሙድ ነው ያለሁበትን ታውቀኛለህ። ለመረጋገጥ አይደለም። ካስፈለገም ምላሴ ደረት ኪስ ውስጥ ነው የሚገባው። እንደ ልብ እንትን እላለሁ። ማንም አልሰማም። ግን እናረጋጋው እና አረጋ ብለው ይጆሌ ኬኛስ ወሊቲ ዱልተኒ ወኖን ጀዲና ተስገባት ያዳ አመቃ መሴራ ይላለቻ ጅራሚቲ ሰናፊ ተስገባኔ ሜ አላሉ ወንተው እንደው ጉጀሪይቱ ወሊቲ ወኖን ጀዲና ከነቱ ኑኛች መሌ ባየኑ ገዲስ ስቴቲ